ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን እንደምን ሰንብታችኋል? ይህ ወቅታዊ ዝግጅታችን ነው። በዛሬ ወቅታዊ ዝግጅታችን እዚህ ስቱዲዮ እንግዳለን። እንግዳችን አቶ ደቻሳ ጅሩ የጥምር ግብርና ተመራማሪ ናቸው። ከእርሳቸው ጋር የማደርገውን ቆይታ ተከታተሉን። እንኳን ደህና መጡ። እንኳን ደህና ቆያችሁ። ካሉት ጊዜ ላይ ሰውተው እዚህ ስቱዲዮ ድረስ በመገኘት ውይይት እንድናደርግ ፍቃደኛ ስለሆኑ በፕራይም አድማጭ ተመልካቾቻችን ስም እጅግ በጣም ነው የማመሰግነው። እኔም ስለጋበዛችሁን እጅግ በጣም አመሰግናለሁ። ያው እንግዲህ የመጀመሪያ ጥያቄ የሚሆነው የአየር ንብረት ለውጥ ወይም ደግሞ የአየር ንብረት ጸባይ ለውጥ ምን ማለት ነው ከሚለውን ጀመርና ወደ ሌሎች ጥያቄዎቻችን እናልፋለን። የአየር ጸባይ ስለ ለውጡ ከማውራታችን በፊት ስላልተለወጠው አየር ያልተለወጠው አየር ማለት ምን ማለት ነው በሚለው ብንጀምር፣ አየር ስንል እንግዲህ የሚያካትቱት ብዙ ነገሮች አሉ። ሙቀት አለ በዋናነት፣ በተቃራኒው ደግሞ የሚሆነው ቅዝቃዜ አለ። አየሩን ደግሞ በተዘዋዋሪ ሙቀትን የሚያባብሱ ንፋስ አለ፣ የመሳሰሉት ወበቅ አለ፣ የውሃትነት መጠን መብዛት። እነኚህ ሁሉ የአየርን እንግዲህ ልኬት አላቸው። ሙቀት ስንል ከአንድ ከተወሰነ ቦታ ጀምሮ እስከ የሚቀጥለው ደረጃ የሚደርስ ነው እና በወቅት ወይም በአንድ ቀን ውስጥ በሰዓትም ይለዋወጣል። ይሄ መለዋወጥ እንግዲህ ክልል አለው። ይሄ ክልል ተወስኖ በመሬት ላይ የምናገኘው የአንድ የተፈጥሮ እንግዲህ በረከት ነው። በዚህ ባልተለወጠው አየር ውስጥ የሚኖሩት እጽዋቶች፣ እንስሳት፣ ሰብል፣ ሌሎች ደቂቅ አካላት የመሳሰሉት ይኖራሉ። እንግዲህ የዚህ የአየር ለውጥ መከሰት ምክንያቱ ብዙ ጊዜ ተፈጥሯዊ መሆን ይችላል። ተፈጥሯዊ ዘግይቶ የሚሆን ነገር ነው። አልፎ አልፎ የሚሆን ነገር ነው። ነገር ግን ብዙ ጊዜ የዚህን የአየር ለውጥ እንዲለወጥ ምክንያት የሚሆኑት ሰዎች ናቸው። እንግዲህ በአየር ውስጥ ኦክሲጅን አለ፣ ካርቦን ዳይኦክሳይድ አለ። ቆሻሻው ነው ካርቦን ዳይኦክሳይድ፣ ይሄ ንጹህ ነው። እነኚህ በክልላቸው ውስጥ በመጠናቸው ውስጥ መኖር ነው ያለባቸው እና ለምሳሌ በአውሮፓ ስልጣኔው በበዛበት የመኪና ጭስ የመሳሰለው ካርቦን ነው፣ ቆሻሻ አየር ነው የሚያወጣው። እኛም በአፍንጫችን፣ በአፋችን፣ በሌላም ቆሻሻ አየር እናስወግዳለን። ጠቃሚውን እንወስዳለን፣ ቆሻሻውን እናስወግዳለን። ይሄ ቆሻሻ ደግሞ ዞሮ ይጣራል። ውደት አለ፣ የቆሸሸው የሚጠራበት። ውሃውም አለ፣ ውሃውም እንደዚሁ የሚጠራበትና እንትን የሚልበት ሁኔታ አለ። ስለዚህ ይሄ ከተወሰነው ክልል ስንል አሁን ቁር አለ፣ ወይና ደጋ አለ፣ ቁር አለ፣ ደጋ አለ፣ ወይና ደጋ አለ፣ ቆላ አለ፣ በረሃ አለ። እነኚህ በሙሉ ተዘርዝረው የራሳቸው ክልል ነው ያላቸው። ባልተለወጠ እንትን በሰዎች አባባሽነት እነኚህ የተጠቀሱት ነገሮች ሚዛኑ ሲዛባ የመለወጥ ሁኔታ ይመጣል እና አሁን በዓለም ላይ ዋናው ነገር እንግዲህ ስለ አየር ለውጥ ስናወራ የአንበሳውን ድርሻ የሚይዙት እጽዋቶች ሳርና ዛፍ ላይ ነው ብንነጋገር የበለጠ ጥሩ የሆነ ግንዛቤ ማስጨበጥ ያስችላል የሚል ግምት ነው ያለኝ። አሁን እንስሳትን ብንወስድ ስለ ግብርና ነው እንግዲህ አጠቃላይ ግብርና ነው። ከብት ማርባት ነው፣ እህል ማምረት ነው፣ ዛፍ ማልማት ነው የኔ ድርሻ።
እና በእነኚህ ሶስት ጉዳዮች ላይ እንትን ብንል አየሩም ቀዝቃዛ ስለሆነ የደጋው የታችኛው ደግሞ ሙቀት ስለሆነ በሙሉ ያሉት እንስሳት በአብዛኛው ንቡም ጥቁር ነው፣ ወፏም ጥቁር ናት፣ በጉም ጥቁር ነው፣ ከብቱም ጥቁር ነው፣ ድመቷም ጥቁር ነች። ቤት የምትውል ካልሆነች በስተቀር ውጪ የምትሆን ከሆነ ለዛ ለቅዝቃዜ ስለምትዳረግ ጥቁር ነገር ደግሞ ሙቀትን ስለሚስብ አሁን የሙቀት ፍላጎት እንግዲህ በተለያዩ እንትኖች እንትን ይላል። በጾታም ልዩነት አለ። ለምሳሌ ሴቶች አሁን በሙስሊም ጥቁር ልብስ መልበሳቸው ትክክለኛ ነው ላለው ከሳይንሳዊ እይታ አኳያ፣ ወንዶቹ ደግሞ ነጭ መልበሳቸው ትክክል ነው ላለው ቅዝቃዜን ስለሚወዱ ሙቀትን ስለማይችሉ። ስለዚህ ወደ ታች ወደ በረሃው በምንወርድበት ጊዜ ከብቱም ነጭ ነው። ሁሉም እንስሳ እየነጣ ይሄዳል። ነጭ የሚሆንበት ነጭ ሙቀትን አይስብም፣ ሙቀትን ያግዳል፣ ይከላከላል በቀላል አገላለጽ። ስለዚህ ለዛ የአየር ንብረት ተስማሚ ሆነው ነው የተፈጠረውና በዛ ውስጥ በሚኖርበት ጊዜ እንግዲህ ገና የተወለዱ ህፃናቶች ሊኖሩ ይችላሉ። በእንስሳም እንደዚሁ ከማህፀን ሲወጡ የተመቸ ነገር ውስጥ ነው የሚወጡት እና ከፍ ያለ ሙቀት ፈላጊዎች ናቸው። ከእናትም ጋር ሲወዳደር ያላቸው የፍላጎት መጠን ችግኝም ሌላውም ነገር ዳስ ምናምን አድርገን እንትን ስንል ያንን የሙቀት ሁኔታ ስናመቻችለት ነው። ምክንያቱም ዶሮ ራሷ እንኳን ስትወልድ ያው ሰብስባ በክንፏ ሰውነቷ ሙቀት እየሰጠች ልጅም እንደዚሁ እንትን ይላልና እንግዲህ እያንዳንዱ የተለያየ ነገር አለው እና ለዚህ ለተለያየ ነገር በተፈጥሮ እንዲመቻቸው ለማድረግ ተፈጥሮ እንትን የሚለው ነው እና የአየር ለውጥ ትልቁ እንግዲህ የሚከተለው በውሃ ላይ ነው። ውሃ ነው ከባዱን ድርሻ የሚይዘው፣ ሳርና ዛፍ ብያለው እና በሌላው አገር ተራራ የውሃ እንግዲህ የትነት መልክ አለው፣ የፍሰት መልክ አለው። ፈሳሽ ይሆናል፣ ጠጣር ይሆናል። ጠጣር ሲሆን በረዶ ማለት ነው። በፍሪጅ ላይ እንትን የምንለው ይሄ በረዶ ይከማችና በየመሬቱ ላይ ልክ ተራራ ይሰራል። ከምድር ወገብ ርቀን ባለንበት ወደ ሰሜንም ወደ ደቡብም ባሉበት እና ይሄ የተከመረው የውሃ ክምር የበረዶ ክምር ሙቀቱ ሲመጣ እየቀለጠ ወንዝ እየሰራ ትላልቅ ወንዞችን እንዲኖሩ የሚያደርግ በሙቀት ነው። የኛ ደግሞ በእንትን ላይ ያለነው ዝናብ ነው። ሁልጊዜ በረዶ ስለሌለ ዝናቡ ደግሞ መሬት ውስጥ ነው የሚገባው። መሬት ውስጥ የሚያስገባው ደግሞ ሳር ነው። በብዛት ሳር እንዳለ ያለውን መሬት ውስጥ እንዲገባ የሚረዳ ሽፋን ነው። ዛፍ ደግሞ ውሃውን መጦ ከመሬት ውስጥ የሚያወጣ እንደገና ከመድረሱም በፊት ደግሞ እየተቀባ እዛው ሰማይ ላይ የሚያስቀር ነው የዛፍ ሚና። ስለዚህ ሁለት በጣም የተሳሳቱ ጫፍ ረገጥ የሆኑ ግን ለአንድ ዓላማ የሚሰሩ እጽዋቶች ናቸው። ለምሳሌ አንቺ አሁን ልጁ ብትወልጂ ሁለት ልጆች አንደኛው ባንክ ውስጥ ገንዘብ የሚያስገባ ሁል ጊዜ፣ አንደኛው ደግሞ ገንዘብ አውጥቶ የሚያባክን ከሆነ ያ የሚያባክነው ልጅ ለማህበራዊ ጉዳይ የሚውል ለማስታወቂያ የሚውል ከሰዎች ጋር እውቀት ለማግኘት የሚጠቅም ነገን ዛሬ የሚሰራ ነገር እስካደረገ ድረስ ማጥፋቱም ትክክለኛ ነው። ይሄ የሚያከማቸውም ደግሞ በበቂ ሁኔታ እዛ ውስጥ እንዲኖር የማድረግ ጉዳይ ነው። ስለዚህ ይህንን ሚና የሚጫወቱት አባካኙ ዛፍ ነው፣ ማትነን ነው። መሬት ውስጥ አስገቢው ሳር ነው መሬት ውስጥ የሚያስገባውና ስለዚህ እጅግ በጣም ወደ ራሳችን እንትን በምንመጣበት ጊዜ ኢትዮጵያ በጣም ከፍተኛ ተራራማ አገር ናት። ይሄ ተራራማ ቦታ በምንድን ነው የተሸፈነው ብለን ስናይ ለምሳሌ ካርታዋ እዚች ጋር ትታያለች እና የኢትዮጵያ ካርታ ሁል ጊዜ የኢትዮጵያን ካርታ የሚነሳው ከላይ ነው። ከላይ ሲታይ
ጉብ ብሎ ከፍ በማለት ዝቅ ብሎ ወደ ታች በመውረድ የሚፈጠረውን ተጨማሪ የመሬት ሽፋን ካሜራው አያሳይም። ስለዚህ የሚያሳየው የተስተካከለውን ሜዳ የሆነ ለግንባታ የሚጠቀሙት ሰዎች እንደሚጠቀሙበት አይነት ነገር ነው የሚያነሳው። ነገር ግን ይሄ ከፍታና ዝቅታ ቦታ አሁን በካርታው ላይ ተሰርቶ ያለውን ውጣ ውረድ ስሰራው 1.1 ሚሊዮን ስኩዌር ኪሎ ሜትር ነው የኢትዮጵያ ጠቅላላ ስፋት። ነገር ግን ያ ውሸት ነው። ስንት ነው ትክክለኛው? ከ2.6 ከእጥፍ በላይ ስፋት አለው። ከእጥፍ በላይ ስፋት አለውና ይሄ ነበረ መመዝገብ የነበረበት። ለምን ይሄን ከፍ አደረገው? ምክንያት አለው። ከፍ ሲል ይቀዘቅዛል፣ ውሃ ይፈጠራል፣ ለሌሎቹ ውሃ እንሰጣለን። ውሃ ደግሞ ለመስጠት የሳር ሽፋን ያስገባል ብያለሁ፣ ዛፍ ያስወጣል ብያለሁ። ምንድን ነው ይሄ አገር ለሁሉም በቃ ገነተ ምድር የውሃ አገር ሆኖ ለመፈጠሩ ምክንያት ለምሳሌ እዚህ ጋር 27 ዛፍ ገደማ ብቻ ተከልኩ በቀጥታው። ሳሩንም ይሄው እዚህ ጋር ተተከለ፣ ዛፉም በዚህ አይነት ሁኔታ ተተከለ። እንደገና እጥፍ አድርጌ ደግሞ ተራራውን ሰራሁና በስኩዌር ወረቀት ላይ ስሰራ ዛፉን ስተክል ዛፉ ጎን ለጎን ስለሚቆምና ስለሚጠጋጋ ከ27 አልዘለለም፣ ወደዛው አካባቢ ድረስ ሆነ። የሳሩ ሽፋን ግን ልክ እንደ ምንጣፍ መሬት ላይ የተነጠፈ ስለሆነ የተነጠፈው እጥፍ የሆነ የሳር ሽፋን ሰጠን። ይሄ እጥፍ የሆነ የሳር ሽፋን መኖር ማለት ሳር ለማን ተፈጠረ? ለጋጮች፣ ለከብቶች፣ ለላሞች፣ ለጊደሮች፣ ለኮርማዎች በአብዛኛው የተፈጠረ እና እጥፍ የመሬት ስፋቱን በትክክል መጠቀም የቻለ ይሄንን ያህል እጥፍ የሆነ መጠቀም መቻል ማለት ይሄ ልጅ ባንክ ቤት እንደሚያስገባው ልጅ በከፍተኛ ደረጃ ውጤታማ ሆኖ ባንክ ቤት ውስጥ የሚያስገባ እጽዋት ነው። ፈጣሪ ይህን ምድር ሲፈጥረው በከብት በአፍሪካ አንደኛ የሆን ነው። በዓለምም እጅግ በጣም ታዋቂ የሆን ነው። የወተት አገር የሆን ነው። በዚህ የመሬት አፈጣጠር የሳር ሽፋን መብዛት ነው። በተለይ በኦሮሞ ብሔረሰብ ትልቁ የብዙ ነገር ተምሳሌት ሳር ነው። የእርቅ ሳር፣ የኦሮሞ ሳር፣ የበኩር ሳር ተብሎ የሚባለው ሰርዶ የሚባለው ነው። ይሄ ሰርዶ ልክ እንደ እባብ መሬት ላይ በየአቅጣጫው እየሄደ ቀጭን ሰርዶ አለ፣ ወፍራም ሰርዶ አለ። ቀጭኑ የቆላው አካባቢና በጣም ድርቅ ያለበት ቦታ ላይ እንትን የሚል ነው። ይሄ ልክ እንደ ሞጃ ፍግ ምናምን የሚፈልግ ነው። ይሄንን ሳር የማልማት ጉዳይ ማለት ድርቅን መከላከል፣ ውሃን እንዲኖር ማድረግ። እነኚህን ወደ መፍትሄው ስንሄድ ምን ማድረግ አለብን የምንለው የመሬት አጠቃቀምን ስርዓት በመሬት የማምረትና ባለው ጸጋ ባለጸጋ መሆን የሚያስችለን በምድሪቷ በሰው በታሌንቱ ነው፣ በተሰጥኦ ላይ ነው የምንመሰረተውና ያንን ሰው የምናሰራው ከስራው ከፍላጎቱ እናገናኛለን፣ ራሱን ያገኛል። ስለዚህ እኛ አሁን እንደ ኢትዮጵያዊ ኢትዮጵያን ምድሯን ያገኘናት አይመስለኝም። እየተጣጣን ነው ያለ ነው። ስለዚህ የቱ ነው መሆን ያለበት የሚለው ጉዳይ አሁን የመሬት አጠቃቀም ስርዓት በሚኒስትር መስሪያ ቤት ደረጃ ብቻ ሳይሆን ከዛ በላይ ልክ በደርግ ጊዜ እንደነበረው በቀጥታ ለበላይ አካል የሚጠራ ሌሎችንም የሚቆጣጠር ለሌሎችም ፕላን የሚያወጣ ስለ መሬት ምርታማነት የሚሰራ ነገር ማድረግ ነው ያለብን። ስለዚህ ዞሮ ዞሮ የአየር ለውጥ እንግዲህ ቅድም ብያለሁ፣ ሁሉም በዛ ክልሉ ውስጥ ነው የሚኖረው። ይሄንን በሰሜን ወደ ፖል ወደ ዋልታው እየተቃረበ ሲሄድ በጣም በረዶ ይተኛል። ይሄ የተኛው በረዶ አየሩ በማሞቅ ምክንያት አየሩን በማቆሸሽ ምክንያት በፋብሪካ የተከለከሉት ነገሮች ቆሻሻውን የምንለቀው በመጠኑ መሆን አለበት።
ጥሩንም የምንወስደው በመጠኑ መሆን አለበት። ይሄ ዝውውሩ እንዳይተጓጎል ማድረግ ነው። በፋብሪካ በጣም መጥቀው የሄዱት ሰዎች ከሰልን በማንደድ የተለያዩ ነገሮችን በማድረግ ቆሻሻ በመልቀቅ ይሄ በፋብሪካ የሚወጡትን ነገሮች በማድረግ መሬቱ በጣም እንዲሞቅ የአሲድ ሬንም ሁሉ እንዲፈጠር ሁሉም የሚያድገው እንዲቀጭጭ። አሲድ ማለት መሬትን የሚፈታተን ነው። ጨዋማነት ማለት መሬትን የሚፈታተን ነው። እነኚህን ፈተናዎች ሁሉ እንዲኖሩ ጥንቃቄ ሳያደርጉ በፋብሪከኛ አስተሳሰብ ትርፍን ብቻ በማየት የጎንዮሽ ጉዳት ያለውን ነገር ባለማየት ይሄ ሁኔታ ተከሰተ። ከዛ እየቀለጠ ወረደ። ይሄ የሚቀልጠው ቀስ በቀስ ነበረ ድሮ ሙቀቱ በክልሉ ውስጥ ሲኖር። ይሄ ቀይ መስመሩም በሁለቱም በኩል አልፎ በቅዝቃዜውም በሙቀቱም ሁለቱም በኩል ነው የሰበረው እና ያንን መስመር አልፎ በአንድ ጊዜ ብዙ ውሃ ቀልጦ መሬት ውስጥ ሳይገባ ሰዎቹ ሳይጠቀሙበት በጎርፍ መልክ ሆኖ እንዳለ መግባት ያለበትም ሳይገባ ቀርቶ ጊዜ ሳይሰጠው ጎርፉ እና ወደ ሐይቅ ገባ። ሐይቁ ከፍ እያለ መጣ። ሐይቁም እየሞቀ በአሲድነት እንትን እየተለወጠ መሬቱንም ሁሉ የመሸፈን ሁኔታ መጣ። የአየር ለውጡ በዚህ ምክንያት ችግር እንዲፈጠር ነው የተደረገው። ያው በኢትዮጵያ የአየር ንብረት ለውጥ ይስተዋላልና እስቲ ለሰዎች በሚገባቸው ቋንቋ እንንገራቸው። የአየር ንብረት ለውጥ በኢትዮጵያ ተፈጥሯል ስንል ምን ማለታችን ነው? ምንድነው የሚስተዋለው ነገር? የአየር ለውጥ ኢትዮጵያ ውስጥ ይስተዋላል የሚባለው አንድ ነገር ላይ መግባባት አለብን። ይሄ ምናልባት ችግሩ አለና እርዳታም ለማግኘት የመሳሰለው ነገር ሊሆን ይችላል። ግን ትክክለኛውን ሁኔታ ለመገንዘብ ብንሞክር በአንድ በረሃ መካከል ከፍ ብሎ መገኘት ማለት ለ1 ኪሎ ሜትር ከፍታ 6.5 ወይም 6 ዲግሪ ሴንቲግሬድ ቅዝቃዜ ይመጣል በጥቅሉ። ከዛ እንግዲህ ወንድ 400 ምናምን ማለት 4 ኪሎ ሜትር ከ6 ምናምን የመጨረሻው እንትን ያንን በ6 ስናባዛው የዛን ያህል የመቀዝቀዝ ሁኔታ አለ። ከሌሎች ከጎረቤት አገራት ጋር ስናይ ይሄ የአየር ሙቀት በጣም የከፋ መሆን አይችልም። በዚህ የከፍታ ቦታ አው የአየሩን ሁኔታ የተሻለ ሙቀት ችግር በሆነበት ቦታ ላይ ለማቀዝቀዝ ብዙ አስተዋጽኦ ስለሚያደርግ የተሻለ ነው። ነገር ግን የአየር ለውጥ ደግሞ በአንድ ቦታ የሚቀመጥ ሳይሆን እንደ ንፋስ፣ ሌሎች የመሳሰሉት የካርቦን ልቀት በየቦታው የሚደርሰው ሁኔታ ተንቀሳቃሽ ሆኖ እነኚህ በሚንቀሳቀሱት አሁንም ቢሆን ይሄ ሁኔታ ችግር ውስጥ ነው እንትን የሚለው። ዋናው ነገር እንግዲህ ምንድን ነው ክስተቱ ብትይ ሂደቱን ስላቋረጥን የአዘናነቡም ሁኔታ አንድ ቦታ ላይ ዘንቦ ሌላ ቦታ ላይ አይዘንብም። አንድ ቦታ ላይ ዘንቦ ሌላ ቦታ ላይ የማይዘንብበት ሁኔታ ይኖራል። ያለ ወቅቱም የመምጣት ነገር አለ እና ይሄንን ለእንትኑ ማስተካከል ላይ ችግሮች ነው ያሉን። ዞሮ ዞሮ ደግሞ ሙቀት መብዛቱ አይደለም፣ ቅዝቃዜ መብዛቱ አይደለም ችግሩ። ስናየው የሙቀትን መብዛት ከነ ሳራ በረሃ ከነ ሌሎች በጣም እንደ ዳሎል አይነቱም እኛም አገር ውስጥ በጣም ከባድ ሙቀት አለ እና ከነዛ ጋር ስናወዳድር ብዙ ችግሩ ጎልቶ ሳይሆን ከልማዳችን ውጪ ሲሆን ትንሽም ቢሆን ችግሩ ይቸግረናል። ችግሯ ትጎላለች። አሁን በረዶ ለምሳሌ እየዘነበ ነው እናያለን። በአንድ በኩል እየቀዘቀዘ ነው። በረዶ ዘንቦ ደግሞ በሌላ ጊዜ ደግሞ ንፋስም ከባድ ሆኖ ልክ እንደ ቴምፕሬት ሀገር እንደ ጣሊያን ሀገር እንደ አውስትራሊያ ወደ
ሲድኒ ምናምን አካባቢ ሜልበርን የሚሉት ቦታዎች በትምህርት የቆየሁባቸው ቦታዎች የዛ አይነት ባህሪ እየመጣ ነው። ይሄ መምጣት በአንድ በኩል ጉዳት ሙሉ በሙሉ ጉዳት ነው ብለን ባንወስድ ፋይዳም በውስጡ አዘለ ብዬ ነው እንትን የምለው። ወደ ቴምፕሬት ያሉት አሁን ወይራ ዘይት ያመርታሉ፣ ወይን ያመርታሉ። በጣም ታዋቂ መጠጥ ምግብ ዎች ናቸው። ሌላ ቦታ ሲቀዘቅዝ ያንን ሁኔታ እንዲፈጥር ቅዝቃዜ በሚሆንበት ጊዜ ያከማችና ኋላ እንትኑ ሲል ወደ ፍሬው ይሄዳል። የኛ ወይራ አሁን የወይራ ፍሬ አያፈራም፣ ለዘይት አይበቃም። ምክንያቱም ስለሚመቸው ለምን ብሎ ያስቀምጣል። ልክ እንደ መንግስት ደሞዝተኛ ማለት ነው። በቃ ይሄ ዲፔንደንሲ ሲንድሮም የጥገኝነት የተጸናወተ አይነት ነው የሚሆነው። ይሄ ጥሩ ማደግም እሺ እንደ ዝም ብሎ ገንዘብ እንደሚሰጠው እንደ ሀብታም ልጅ እንዳያስብ አስተሳሰባችንን እንትን ሊል ይችላልና በዛ መልክ እንትን ነው። ግን አሁን አየሩ ተለውጦ ለኛ ችግሩ ራሱ በሚመጣበት ጊዜ እዛ የሰሩትና ብዙ የተመራመሩት እነሱ ጋር ውድቅ ነው የሚሆነው። እኛ ተመራማሪዎች ደግሞ ያንን ቴክኖሎጂ በቀጥታ ከነሱ ወስደን ምንም ነገር እንትን ሳንን ምንም ነገር ሳንደክም በሚገባ ልንጠቀምበት እንችላለን። ለምሳሌ የኛ ሃይላንድ ከሲድኒ ጋር ሲድኒ ከምትባል የአውስትራሊያ አገር ጋር የሚመሳሰልበት ሁኔታ አለ። ይህንን የሚያረጋግጥልን ምንድን ነው? ዛፎች ከተለያዩ የአውስትራሊያ እንትኖች መጥተው እዛ ከሚሆኑት በላይ በቅለው ከተማዋን ቋሚ አድርገውታል። ኦልሬዲ ጀምረናዋል። በዚህ በረከት መፈየድ አሁን ሲድኒ ላይ የሚበቅለው ይሄ ባህር ዛፍ ስክሪፕቶኒክ እንትኑን ነው። ጉርድ ሾላ ታገኙታላችሁ። አንድ እንትን ቆማ እና ታዝማኒያን ብሉ ጋም በመባል ይታወቃልና ይሄ ዛፍ እዚህ አገር መጥቶ በጣም ምቹ ነው የሚባለውን ሁኔታ ሰማያዊነቱንም የመጨረሻው ጥግ መገለጫ በሆነው ጥግ ያሳየ። እዛ ሌላው አገራቸው እኮ ግራር መስሎ የሚበቅለው እዚህ ጥሩ ሆኖ የሚበቅልበት ሁኔታ አለ እና ያንን ሁኔታ ያሳያል። ይሄ ማለት ምንድን ነው? እንግዲህ ሰውም እንደ እንስሳ ነው በሳይንሱ የሚቆጥረው እና ሰውንም በእንዲህ አይነት ሁኔታ ብንወስድ ለመጀመሪያ ጊዜ በኢትዮጵያ 4 ወርቅ የተገኘበት በኦሎምፒክ ሲድኒ ላይ ነው። ደራርቱ አራስ ሆና ነው የሄደችው። ከለቅሶዋ መረዳት እንችላለን። እንዲሁ ለማጀብ ነው የሄደችው፣ ውጤት አመጣለሁ ብላ አይደለም። ሚሊዮን የሚባል ልጅ እንደዚህ የሚጫወት እኔ አይቼውም አላቅም። በቃ ሄዶ ወርቅ ይዞ ገዛኸኝ እንደዛ እንትና ሴቷ 4 ወርቅ በተለያየ ሰው መገኘቱ ለመጀመሪያ ጊዜ 4 መገኘቱ የዚህ እዛ ቦታ ላይ ያለው ዛፍ እዛ ያለው ከብት ለኛ ተስማሚ የመሆኑን ያህል ነው የሚያሳየው። በሃይላንደሮቹ እነኚህ የኛ ሯጮች እንግዲህ በጣም ከፍተኛ ቦታ ላይ ነው ያሉት። ወደ ዝቅተኛው ቦታም ላይ ስንሄድ ደግሞ እዛው ወደ ላይ ወደ አውስትራሊያ እንትን ይላሉ። እነሱም እንግዲህ ሳይንቲስቶቹ ይፎክራሉ። ምንድነው አንደኛ እናረጋቻለን ሀገራችንን በምስራቅ አፍሪካ ሳር፣ በምስራቅ አፍሪካ ማገጥ፣ በኤሽያ ከብት፣ በአሜሪካን አገር ዛፍ እና አምስተኛው ግን የራሳችን ጭንቅላት ተጠቅመን ሀገራችን እናስቀድማለን ነው። አሁን በዚህ በአየር ለውጥ አየሩ ከተለወጠ ይለወጥ፣ ከለውጡ ጋር ደግሞ እኛ እንለወጥ። ሊሰራልን የሚችለውና ሊያበለጽገን የሚችለውን መርጠን እንጠቀም። ምንም እኔ ከጉዳቱ ይልቅ ፋይዳው ነው በእኛ አገር ኮንቴክስት በደንብ መጠቀም ከቻልን ብዙ ነገር ማሻሻል የምንችለው የሚል
ግምት ነው ያለኝ። ሌላው እንግዲህ ከቅርብ ጊዜ ወዲህ በአረንጓዴ አሻራ ስም በጣም በርካታ እጽዋት እየተተከሉ ናቸው። በጠቅላይ ሚኒስትሩ አማካኝነት በርካታ እጽዋት በየአመቱ ይተከላሉ እና ይህንን እንዴት ገመገሙት? ይሄ እጽዋት በየጊዜው መተከላቸው ውጤቱስ እንደ አየሩ ላይ ወይም ደግሞ የአየር ንብረት ለውጡ ላይ ያመጣው አስተዋጽኦ አለ? እንዳለ ሆኖ የተለወጠውን አየር እንጠቀምበት የሚለው ሀሳብ እንዳለ ሆኖ ነገር ግን ወደሚፈለገው መንገድ ሄዷል ወይ የእጽዋቶች በብዛት መተከል? ይሄው እንግዲህ እኔ ባህላዊ እውቀት ላይ ተመስርቼ ነው ዘመናዊውን ምርምር የምሰራው። ዘመናዊ ምርምር ማለት በዓለም አቀፍ ደረጃ እይታው የተጋረደ ልክ ሁለት ፈረሶች ብትወስጂ ሁለት ፈረሶች አይደንቲካል ሆነው መንታ የተወለዱትን ፈረሶች ብንወስድ አንድ ዘመናዊ ፈረስ አንድ ባህላዊ ፈረስ ብለን ብንወስድ ዘመናዊ ፈረስ መነጽር አለው የቆዳ አጥብቦ ነው አተኩሮ የሚሄደው። አይኑ እዚህ ጋር ነው ግን ተሸፍኖ ወደፊት እንዲያይ ነው የሚደረገው። መንገድ ተሰርቶለታል። እንደኔና እንዳንቺው ጫማ አለው፣ ያውም የብረት ጫማ ነው የሚያደርገው። ይጠቅመዋል አይጠቅመውም? አስፋልት እየደበደበ ሰውነቱንም እየጎዳው ከሰውነቱ መናገር ይቻላል። እና ባህላዊ ፈረስ ደግሞ የአድዋን መውሰድ እንችላለን። አይኑ እዚህ ጋር ነው ያለው፣ 360 ዲግሪ ነው የሚያየው። ታሪክንም የሚያውቅ ማለት ነው፣ ወደኋላ ማየት ማለት እና የትኛውም የተስተካከለ መንገድ አይፈልግም። በማንኛውም ጥሻ ይወርዳል፣ ዋኝቶ ይሻገራል፣ ድንጋያማ የሆነ መሬት በሙሉ ይወጣል። እና አድዋ ሄደው ሲዋጉ ከሰው ባላነሰ ሁኔታ ፈረሶች ናቸው ያሸነፉት ባይነኝ ነኝ። እና ተናበው ነው እና ራሳቸው እንግዲህ ድንጉላ የሚባል ፈረስ አላቸው፣ ታንክ አላቸው፣ ዘመናዊ እንትን ነበራቸው። አውሮፕላንም በዛን ጊዜ ብዙ ነገሮች ነበራቸው። በዘመነ በጣም በመጠቀ እንትን ባህላዊው ፈረስ ነው ያሸነፈው። ስለዚህ ባህላዊው ባለማወቃችን ነው እንጂ ዛሬ ቡናን የምንጠጣው ቡና በዓለም የመጀመሪያውን ገንዘብ የሚያስገኝልን ቡና በሴቶች ምላስ ማጣጣም ስትቀምስ ወይ አርግዛ በሆነ ሁኔታ እንትን ስትል ወንዱም ያው አንዳንዴ ቀማሽ ሆኖ እንትን ይላል እና በዘመናዊ እውቀት ነው እንትን ያሉት። በዘመናዊ እውቀት ግን አላወቁትም። በዘመናዊ እውቀት የታለ አልደረሱበትም። ባለመድረሳቸው ነው ባህላዊው ላይ ሙጭጭ ብለው እስከ ዛሬ ድረስ የቀሩት። አሁን ግን በዘመናዊው ዘዴ ይሄ ተሰብሯል። የተለያዩ አሲዶች ናቸው ይሄንን እንትን የሚያደርጉት። የቱ አሲድ ነው የሚጠቅመው የሚለውን ለይተው በአርቲፊሻል ኢንቴሊጀንስ በነገራችን ላይ ትልቅ በረከት ነው። ምንም ይሄንን ስልክ ይዘን በየትም ቦታ መገናኘት መቻል ይሄ ሁሉ በረከት ነው። ይሄ ሁሉ በረከት ባለበት ማበረከት አልቻሉም። ዓለም ሰዎች ይህንን ምድር በሚገባ መጠቀም አልቻሉም። ቀና መሆን አልቻሉም። ለቦታው ሁሉን ነገር መስጠት አልቻሉም። ሰውም ቢሆን እኛ ጥቁሮች ነን ብንል ስለ እንስሳው ጥቁሩ ላይ ነው ያልነው፣ ላይ የነበርን ነን እኮ። በመጥቆራችን እንዲያውም ከፍ በቦታም ራሱ ተገቢውን ቦታ ማግኘት አለበት። ሰው የተወለደበት ሰው የተፈጠረበት ሀገር ነው። ብዙ ነገር የተሰራበት ሀገር ነው እና ይሄንን የፓራዳይም ሽፍት ያደረኩት እኔ አንድ ኒያላ ታሞ በዘመናዊ ሕክምና እየረዳን እያለን አርሲ ውስጥ የዛሬ ስንት ዓመት 1989 ገደማ በ1969 አካባቢ ታመመ። የኩባ ዶክተር ነበረ፣ የእንትን ዶክተር የአገራችን የእንስሳት ዶክተር ነበረ። ሁሉም ይድናል ነው ያሉት። እዚህ ቦታ ነው እዚህ ቦታ ነው የተመታው። ከዛ ባህላዊው ይምጣ ተባለ። ባህላዊ መጥቶ ሲያየው ወገቡ ላይ ነው ችግሩ ያለው። ይሄ እንትን ነው በምንም መልኩ እስቲ ቀስ ብላችሁ አስቀምጡት። አስቀመጥን። ከዛ በኋላ በምንም መልኩ አይድንም፣ እረዱና በነፍሱ አትጫወቱ፣
ቆዳውም አይበላሽ ነው ያለው። ሂድ መሀይም ምን ታውቃለህ ምናምን በላንድ ሮቨር ይዤ መጥቼ ወደ ዱይዳ መልሼ እንትን አደረግኩ። መጨረሻ ላይ በ15ኛው ቀን ሞተ። ስለዚህ የባህሪ ለውጥ ያደረግኩት እኔ ባህላዊ እውቀት ላይ ተመስርቼ ነው። ዛሬ ስለ ቡና ስመራመር፣ ስለ ሌላው ስመራመር፣ ስለ ሳር ስመራመር እያንዳንዱ የምሰራቸው ነገሮች ባህላዊ እውቀት ላይ ተመስርተው ነው። የኔ እውቀትም አይደሉም። የማህበረሰቡ እውቀት የሁሉ ማህበረሰብ እውቀት አይደለም። እንደ አውራጣት የጎሉ በቡና የሚታወቁ በእርከን የሚታወቁ እንደ ኮንሶ ብሳናን እንትን ውስጥ ያሰባል ብለው እርሻ ውስጥ የሚተው እንደነ ቢሾፍቱ የመሳሰሉት ወለንጭቲ፣ ሌሎች ቦታ ገርቢ የሚባለውን ዛፍ ማሳቸው ውስጥ ሆነው ማዳበሪያ ተክቶ የሚሰራ ላይ በመስራት የነሱን ውሸት ነው እውነት ነው ብዬ ገለልተኛ ሆኜ የሳይንሱን ዘዴ ተጠቅሜ ነው እንትን ያደረኩት። በዚህ በገርቢም ቢሆን ጎልድ ሜዳል አዋርድ ዊን ያደረኩት በጠቅላይ ሚኒስትር መለስ ጊዜ እና አንደኛ ነው ቢሮ 170 ሜትር ድረስ ጠልቆ ውሃ የሚያመጣ እና በረከቶቹ ባህላዊ እውቀት ላይ ከተመሰረትን እነኚህን ክፍተቶቹ ከዓለም አቀፋዊ የመጡብን ክፍተቶች ይኖራሉ። ከራሳችንም ድክመት ከራሳችንም ቀርበን እንትን ያለ ማለት ፍጭት ባለማካሄድ በግልጽ መወያየት ባለመቻል የሚፈጠሩ ነገሮች አሉ። ይሄ ሁሉ ሆኖ ደዝም ማተር የተተከለው እንኳን ባይበቅል በቃ ይተከል ተብሎ ከላይ ይሄን ያህል እንትን ማድረጉ በራሱ የራሱ በጎ ተጽዕኖ አለው። ተተክለዋል። ማህበረሰቡም በነገራችን ላይ ይሄንን እንትን ብሎ ራሱ እያፈላ ራሱ የሚተክለው ጉዳይ አለ። አሁን በዛፍ ብቻ ይሄን ያህል ተተከለ ይሄን ያህል ተተከለ ግማሹ 80%፣ 50%፣ 40% አልጸደቀም። ዳዝም ማተር እስቲ 40% አልጸደቀም ብለን ብንል ከተተከለው ሁኔታ እጅግ በጣም የበዙ እንደ ቡና አይነቱ ትልቅ ሚና የሚጫወቱ ቋሚ ተክል የሆኑት አልተቆጠሩም። ማህበረሰቡ ራሱ የሚያለማቸው ይሄ እነኚህ ግንዛቤ ውስጥ ቢገቡ ወደ ተባለው ለመቃረብ የሚያደርሱን ስለሆነ እንትን ነው። በዚህ በእንትን በአረንጓዴ አሻራ በነገራችን ላይ ብዙ ጽሁፎችን አቅርቤ ያለው አሁንም በዓለም አቀፍ አማካሪነት እየሰራሁ ነው። በጋራ ሌሎች ሰዎችን ነባር የሆኑትንም ሰዎች እየጠራን ባህላዊ እውቀቱም እንዲሰገሰግ ተደርጎ ገና እስከሚወጣ እስከሚታሽ እንትን ይላል እንጂ ጥሩ ጅምሮች አሉ። ሌላውን ዳይሬክት ነው ኮፒ የማድረግም ነገር አለ። አሁን ይሄ በየመንገዱ ላይ ይሄ የሳሩ መብዛት አሁን ያልኩሽ ሳር እዚህ ቦሌ ራሱ መተሽ እንትን ብትይ ቦሌ ሜዳ ማድረግ አይደለም ራሳቸው ትንንሽ ተራሮች እየሰሩ ነው ለመሞከር እቺን ቦታ ለማስፋት የሳሯን ስፋት እንትን የማድረግ ይሄ ሄልዚ እንትን በርቱ ሊባሉ የሚገባቸው ነው። ዳር ሆኖ ይሄ ነው ስተቱ። ያንን አይ ቲንክ ውይይት እንድናደርግበት እንትን ይላል። ዛፎቹ ደግሞ ትንንሾች ስለሆኑ ቢጠጋጉም ከውስጡ ከበዛና እያደገ ሲሄድ ነቅለሽ ወደ ሌላ ቦታ ማዛወር ትችላለሽ። የተፈጠሩትን ስህተቶችም ራሳቸው ሊታረሙ የሚችሉበትን መንገድ እንዲመጣ ማድረግ እና ማወያየት በነፃ እንትን እና ይሄ ከተደረገ ጥሩ ሁኔታ ይፈጠራል ብዬ እገምታለሁ። አዎ፣ ሌላው ደግሞ የአየር ንብረት ለውጥ ዓለም ላይ ምንም አይነት ተጽዕኖ አልፈጠረም። ተመራማሪዎች ናቸው እንጂ እነዚህ ነገር የሚሉት የሚለውን ነገር ሰምተዋል። እንደነዚህ አይነት ነገሮችን ለኔ ይሄ አባባሉ እኔ አይጥመኝም አይደለም። በመጀመሪያ ደረጃ ከኛ የበለጠ አየሩ ተለውጦ በድርቅ የሚመቱ የአረብ ሀገሮች አሉ። የሰለጠነውም ዓለም ቢሆን እና አውስትራሊያ አሁን በፐር ካፒታ እዛ የመጨረሻ ከፍተኛ ደረጃ ላይ እየደረሱ ናቸው። በአንድ ጊዜ በጨው
የመስኖ እንትናቸው በሙሉ አለቀ። ከብቶቻቸውም ራሱ በአየር ለውጥ በአንድ ሌሊት ወደ 250 ሺህ የሱፍ በጎች ያለቁበት ፎቶግራፍ ሁሉ አለኝ እዚህ እና የሰራሁበት እንትን ነው ያለቁበት ሁኔታ አለ። ነገር ግን አየር ለውጥ እኮ ምንም አላደረሰብንም ቢል የሰለጠነው ዓለም የሚያስፈልገውን እኮ ምግብ አዘጋጅቶ ልክ ለነገ ብሎ የሚያስፈልገውን ቆጥቦ ሳይኖረው ከኛ ገዝቶ አጠራቅሞ ዋጋ ጨምሮ በሚያደርገው ሁኔታ ከሚያደርጋቸው ሰዎች ጋር የሚናገሩትን መሰረት የሌለው አነጋገር ቢያቆሙ ማን ነው? ምንም አላመጣም እንዴ? እያየን እኮ ነው። ጎርፉ ገብቶ ንፋሱ እንትን ብሎ የማያስፈልገውን ያለ አግባብ መርጠው የተወሰኑትን ሁለት ጆሹዋ የሚባል ዛፍ 3 እንትኖች ናቸው። እነኚህም ኢንዲጂነስ እንትኖች ናቸው። ተፈጥሮን ተቃርነው አተካከሉን አበላሽተውት የሎስ አንጀለስ እንደዛ እሳት ነዶ መፍትሄ እስከሚያጡ ድረስ እኮ የተደረሰው ምን ማለት ነው? አየር ለውጡ ጉዳት አላደረሰም? ስንቱ ቤት ሲፈርስ አየን። እኔ እንደው ይሄንንም ራሱ ጥያቄ እንደ ጋዜጠኛ ልትጠይቅኝ አይገባም ነበር። አይተሻል ራስሽም በእርግጥ እንደ ምስክርነት ከኔም ለምለውን ለመስማት የግድ ይላልና አየር ለውጥ እጅግ በጣም እሱ ብቻ እኮ አይደለም። እንስሳትን በሙሉ የሚዛኑን የማሳጣት ነገር አንቺ አሁን በዱር አራዊት በጣም በዝቶ በድርቅ ብቻ የሚሞቱ ብዙዎች ናቸው። ለተፈጥሮ ዝም ብለን ብንተወው ጅቡን በልቶ ምንም አድርጎ ኢቭን ከብቱንም ራሱ እኮ በብዛት እንዳይረባ የሚቆጣጠርበት የራሱ ስርዓት አለ። ያ ስርዓት ተሰበረ። የቦረና እንትኖችን አሁን ያደርጉ የነበሩትን የልማት ስርዓት ብንከተል ያንን ሁሉ ማድረግ ብንችል እኛ ኢትዮጵያ ውስጥ በጣም ከባድ አይደለም ብለው የሚሉት ሰዎች አይደለም፣ ከባድ ነው ኢትዮጵያ ውስጥ። ምክንያቱም ሰው ሰራሹ ችግር ደግሞ በጣም እየከበደ እየወረደ ነው። ምግቡን ማጠራቀም አልቻልንም፣ ውሃውን ማጠራቀም አልቻልንም። ይሄ እዚህ በአካባቢ አዲስ አበባ ላይ የሚዘንበው ዝናብ እኮ ተሰብስቦ ቆሻሻ ተብሎ በወራጅ ነው የሚፈረጀው። ይሄ ስህተት ነው። ቱኒዚያ አሁን ወደ አንድ ጥማድ የሚሆን መሬት አስፋልት ለቅልቀው 100 ሚሊ ሜትር ዝናብ ነች የምትዘንበው። እሷን ሰብስበው አውጥተው አንዷን የወይራ ዛፍ ያጠጧታል። እንደዛ አድርገው ነው የሚያለሙት። ይህንን የበረሃ ዛፍ በተለያየ ቦታ ላይ ትንንሽ ነገር ያደርጋሉ። ሌላ በንግዱ በሌላው ነው የሚኖሩት። ስለዚህ የዚህ የበረሃነቱ የበረሃው መጉዳት ዝም ብሎ ያጋነኑት ነው የሚሉት እነሱ ላይ ችግሩ ስላልገነነ በሌላው ላይ ተመስርተው ስለኖሩ ብልጣብልጥ ስለሆኑ የሚናገሩት ሰዎች ወይም ደግሞ ያንን የሚያስተጋቡት እንግዲህ የዛ አይነት ተከታይ ይመስለኛል። እና ለሁሉም እንደዚህ ባዮቹንም ማገናኘት ባርዛፍ ነው ድርቅ ያመጣው ብለው ብዙ የሚፋለሙ ሰዎች አሉ። ይህንንም ባርዛፉ ጅምብር ብዙ ነገር የሰራው ዛፍ ተስማሚ ሆኖ ከተገኘ እኛ አይደለንም፣ እኛ ማምጣቱ አይደለም ስህተቱ እኮ ውሃው ራሱ እንትኑ ምንድን ነው ይሄ ሞገዱ የውሃው ሞገድ ራሱ ይዞት ሄዶ ዘሩን ሌላ አገር ይወስደዋል፣ መልሶ ያመጣዋል። ወፎቹ ከኛ አገር ተሻግረው አውሮፓ እስከ ስዊድን ድረስ ይሄዳሉ። ያንን ሁኔታ እንትን ይላሉ። የኛ የአባይ ከዚህ ጀምሮ እስከ ሜዲትራኒያን ድረስ ያለውን ዛፉን ፍሬውን ወስዶ እንትን ይላል። ከብቶች ከዚህ ወስደው ሰውን አፋቸው ውስጥ ሆነው በታቸው ውስጥ የሚጥሉት ግመል የራሱን ሀመሬሳ የሚባለውን ነገር የራሱን ያረባል። ሁሉም ነገር ወፉም የራሱን ነገር እንትን ያደርጋል። ይህንን ብንለቀው እኮ ባላንስድ የሆነ
ይሄ ወጥ ልሙጥ ያልሆነ እንደ ዘመናዊ እርሻ አሁን ሁሉንም እንትን ያላደረገ ነው። አሁን ግብርናም ሪጀነሬቲቭ አግሪካልቸር የሚባለው አሁን ሁሉንም አሁን በባህሉ ሰዎቹ ይዘው ሁሉንም ያካተቱ ነገሮችን እንደገና እንትን ማለት ነው። ቨርሚ ኮምፖስት ተብሎ ትላትሉ መሬት ውስጥ ይሄ አየር እንዲገባ የሚያደርገውንና የሚያቀልዘውን አፈሩን አሁን እያረቡት ነው። እነ ጀርመን ሌሎች ካሚንግ ባክ ቱ ኔቸር እያሉ ነው። ይሄንን ካደረግን ችግሩ ራሱ እየበዛም ቢሄድ የበዛውንም አብዝተን በመፍትሄው ደረጃ መቋቋምና ወደ መመለስ እንችላለን። ሰው በነገራችን ላይ በጣም ከባድ ፍጡር ነው። በጣም የተገለጸላቸው ጥቂት ሰዎች ብዙ ነገሮችን ማስተካከል ይችላሉ። እና ዋናው ነገር እነኚህን ዳር ሆኖ እንትን ማለት በማን ቦታ ላይ ነው ዳር የምንሆነው? እኔ አሁን ወደ 17 የሙያ ማህበር አለ። ሁሉም ጋር ግምገማ ሲደረግ ይሄዳለሁ። ከግምገማው እማራለሁ፣ ሀሳብ እሰጣለሁ፣ የራሴም አቀርባለሁ። ስለዚህ በሌላው ሀገር እኮ ሰው ተኝቶ አያድርም እኮ እንደ መንገድ ላይ ቁጭ ብሎ ብቻ ምንም ነገር ሳይሰራ ምንም ነገር ሳይፈይድ መሬቱም እንዲሁ ተኝቶ ብዙ ነገር መስራት ይቻላል። እና አይ ቲንክ እነኚህ ይልቅ እኔ ከእንትኑ ላይ ከአየሩም ባላነሰ ሁኔታ በሰው ላይ ብዙ ነገር መሰራት አለበት፣ በግልጽ መሰራት አለበት። እኩል ነው የሚባለውም ነገር አይገባኝም። እኔ እግዚአብሔር ጣታችንን ሲፈጥር አውራ አድርጎ ፈጥሯል። ያኛውን የምትጠቁመዋል ሌባ ብለዋታል። እኔ ይመቸኛል ስሟ። እና ይሄ ደግሞ ረጅሙ እንትን ነው፣ ሌላው የቀለበት ነው። በአንቺ ላይ የጣቴን ብቀስር ሶስቱ መልሰው እኔኑ እንደሚያመላክቱኝ እና አውራ ጣት ደግሞ ብስለት እና ጥንካሬ ሊኖረው እንደሚገባ መልእክት አለው ይሄ በራሱ። እና ቀን እረፍት የለኝም፣ ግጥምም እሞክራለሁ። ቀን እረፍት የለኝም፣ ሌሊቱን አልተኛም፣ እባክህ ፈጣሪ እንደ አውራ ጣቴ አርገኝ ገለልተኛ። ወደ እግዚአብሔር ወደ ምድር ነው እንትን የሚለው እና ሰው አይደነቁልም ወይም እንዲህ ብሎ አይልም። ምናልባት ወጣቶቹ ይመቺ ሲሉ ትንሽ የመለመጥ ነገር ይኖራል። ግን ከዚህ ብዙ እንማራለን። ዋናው ነገር ሁሉም በችሎታው የተለያየ ችሎታ አለው። ግን ስንበላ ተሰብስቦ ሁሉም እኩልነትን ያሳያል በአቅሙ ኮንትሪቢዩት ካደረገ። ስለዚህ አየሩ እንትን ያሉት ጉዳይ እኔ በበኩሌ አጥግቦ አላስገሳኝም። ሌላው የኢትዮጵያ ብዝሃ ሕይወት ላይ ያሉት አስተያየትና ችግኝ ተከላው ምን ያክል አስተዋጽኦ እያደረገ ነው? የችግኝ ተከላው እርስዎ ባዩት እንግዲህ በርካታ ነገር ነው የነገሩንና በአሁኑ ሰዓት በኢትዮጵያ ውስጥ ያለው የችግኝ ተከላስ ምንድን ነው ያደረገው ለውጥ? የሚታይ መሬት ላይ ያለ ለውጥ ያዩት ነገር ምንድን ነው? የችግኝ ተከላው ብቻ ሳይሆን እኮ አሁን የተለያዩ ቦታዎች እንትኑ የሚያገግሙ አሉ፣ በራሳቸው እንዲያገግሙ የተደረጉ አሉ፣ የተከለሉ። እነኚህ ሰዎች ደግሞ ውስጡ አንዳንድ ነገር እንዲሰሩ የተደረገበት ሁኔታ አለ። እነኚህ አሲድ የበዛባቸው ቦታዎች አሁን ወደ ጎጃም መሬቱ ተቆማምጦ ተቆራርጦ ችግር የፈጠረበት ቦታ ላይ ለዛ ቦታ ተስማሚ የሆኑትን በመምረጥ ያንን ቦታ መልሶ እንዲታከም የተደረገበት ሁኔታ አለ። አሁንም በምርምር ደረጃ ነው እንግዲህ የምነግርሽ እና በተተከለው እንትን ሁለተኛ በዚህ በአፋርና ሌሎች ጨው የበዛበት ቦታ ላይ ራሱ ማህበረሰቡ የደራሼን ይሄ የሰገንን ሜዳ በሞሪንጋ ተክሎ አፈሩንም ጠብቆ በራሱ ወይበታ የሚባለውን በራሱ እየዘራ በማሳው ላይ በስፋት እየሄዱበት ነው ያለው እና ማህበረሰቡም ራሱ
የማይሆነውን አንዳንድ ጊዜ ቸል እያለ ኢቭን እስከ መንቀልም ድረስ እየደረሰ መልሶ የሚተካበት ሁኔታ አለ። ይሄ ሂደት በጎ ሂደት ነው። በዚህ ጉዳይ ላይ ነው ካፒታላይዝ አድርገን ርብርቡ መኖር ያለበት እና ትንሽ ፈታ የማድረግ ነገር ትንሽ የባህሉንም እንትን በደንብ የመውሰድ ነገር እና ፍጭት አካሄዶ አሁን ብዙ በእያንዳንዱ የሚመረጡ አሉ፣ ለዛ ቦታ ተስማሚ የሆኑ አሉ። የአየር ሁኔታው አመቺ ሳይሆን ሲቀር ምርጫችን ጥቂት ይሆናል። ጥቂት በሚሆንበት ጊዜ ያንን ላይ አተኩረን የፋብሪካውንም ኮንሰምሽን የማገዶውንም የኤክስፖርቱንም በወረቀት ፋብሪካ በመሳሰለው ነገር የወረቀት ፋብሪካን አሁን ብንወስድ ስዊድን ዓለምን ያስደነቀ የወረቀት ፋብሪካ ኳሊቲ የሆነ ወረቀት ነው እንትን የምትለው በራሷ። እኔ አንዱ ትልቅ እንትን የውጭ የሆነው ነገር አያስፈልገንም በራሳችን አገር እንሂድ የሚለው የጸነፈ በጣም ጫፍ ይረግጥብኛል። ይህን አሁን ወደ ማዕከላዊ እንትን ለማውረድ ከላይም ከታችም በመሃልም ያለነው እንትን የተለያዩ ውይይቶች እየተደረጉ ነው እና የመመሪያ የመንግስትን ፖሊሲ መሰረት ታደርጊያለሽ። ከዛ በቃ በዚህ አቅጣጫ ነው የሚሄደው፣ በዚህ ነው መሆን ያለበት፣ ይሄ ነው የሚፈታው ከተባለ የፖሊሲ ዳያሎጉን የሚከራከሩበት እንትን ይላሉ እና ይልቅ እኔ ውጤት አምጥቷል ወይ በኤክስቴንሽን በነገራችን ላይ አንድ ነገር አለ፣ ዛሬም ይሰራል ብዙ ቦታ ላይ ጎበዝ ኤክስቴንሽን ኤጀንት አሉ። ጣሊያን ሀገር ሲያስተምረን ስለ ማስፋፋት ጎበዝ ኤክስቴንሽን ኤጀንት ለአረቦች አሸዋ ይሸጣል፣ ለሰሜን ፖል ደግሞ በረዶ ይሸጣል። ይሄ እኮ ኤክስቴንሽን አይደለም የራስ ኢንቴንሽን ነው ብለን በቃ ሙልጭ አድርገን ሰደብ ነው። አይ አይደለም። ምክንያቱም ውሸትም ቢሆን ደጋግመሽ ስትናገሪ እውነት ነው የሚሆነው። ዛፍ መትከል ተብሎ ማውራቱ በራሱ እንትን የማይሰራም እንኳን ቢሆን እንዲሰራ ለማድረግ ባህሉን ለመለወጥ በጣም የጎተቱ በጣም እንደው እውነት ጸረ ዛፍ የመሆን እንትን የሚቃጣቸው ሰዎች አሉ። ይሄ ደግሞ በጣም የሚጎዳ ነው። አንዳንድ ጊዜ ትርክት የሚባሉ ጉዳዮች አሉ። ትርክት በቀበሌም ይሳተፋሉ። አንዳንድ ጊዜ ሄጄ ያው ያለውን ሁኔታ እንትን እላለሁ እና ምሳር ላወቅበት ደን ይመነጥራል፣ አትቀደም ያለው ባይን ይጠረጥራል። ይሄ አባባሎች ሁሉ ላይ ነው እንትን ማለት ያለበት እና እኔ አሁን የማይረባ ነገር ከተናገርኩ ያንተ ሽበት የእንጨት ሽበት ጥላው ድንጋይ የሚሸብታል። ለምንድን ብቻ ቤት ሲሰራ ለምሳሌ አሁን ቤት በሙሉ ተሰርቷል፣ በእንጨት ነው በአብዛኛው የሚሰራው። ነገር ግን ሳር ከላይ ሆናለች፣ የሳር ቤት ነው የሚባለው እንጂ የእንጨት ቤት አይባልም። ከዛ በኋላ ደግሞ በቆርቆሮ ተሰርቶ 70% በፊት 50% ነው፣ በ70% ተሰርቶ እንጨት በእንጨት ተሰርቶ ቆርቆሮ ላይ ቁጭ ብላ ጭቃ ትንሽ ስለተለጠፈበት የጭቃ ቤት ነው ወይስ የሳር ቤት ነው የሚሉት። ከዛ ደግሞ በግንብ በድንጋይ የሚሰራ ነገር መጣ እና ይሄ እንግዲህ የቆርቆሮ ቤት ስለሚባል እሱ ይሄኛውን የእንጨት ቤት ይላሉ ብዬ ነበር ያሰብኩት። አልተባለም። ኋላም በጭቃ ብሎኬት ግድግዳው ተሰርቶ የጭቃ ቤት ነው የተባለው። ከዛ በጭቃ ደግሞ የሚሰራው ተሰርቶ ሲቀርብ አሁን ሙሉ በሙሉ የዛፍ የእንጨት ቤት ነው ይባላል ብዬ እንደው ከ15 ዓመት በፊት ስጸልይ ስጽፍ ሳስተምር ይሄም ጉዳይ ነበርኩ። መጨረሻ ላይ ምንድን ነው የተደረገው? የጭቃ ቤት የሚለውን ላለመለወጥ የጭቃ ብሎኬት ብለው ይሄ የጭቃ ቤት ሆኖ ቀረ። ጥላቻ አለ በዛፍ ላይ። ለምን? አውሬዎችን ይጠለሉበታልና ገልጦ እንትን ማድረግ። ጠፍ መሬትም ይባላል፣ የደን መሬት ዱርም ይባላል። ይሄ ሁሉ ኮንሰፕት መሰራት አለበት እና
ይሄ በጠፋበት አንዳንድ ሰዎች በጉልበትም በምንም ብለን በፊት እንትን የማለት ነገር አለና በጎ ያልሆኑት ያልጨመረው ለምንድን ነው? እኔ ይሄ ስታቲስቲክሱ ላይ ስቲክ የሚያደርጉት ቁጥር ላይ ግን እስቲ እነኚህ ምን ያህል ሁኔታን ይቀይራሉ ቀስ በቀስ። አሁን አንዳንድ ከውስጥ የሚደርቁና በማጠጣትም ምንም ባለማለት የሚደረጉ ነገሮች አሉ። ያቺ የደረቀችዋ ነገር መልሶ በሚቀጥለውም ዓመት ከተከለ ይሄ አግባብነት የሌለው መወገዝም ያለበት ጉዳይ ነው። ቶሎ ቶሎ በፍጥነት የሚሰራ ነገር ደግሞ ጥራትን ይፈታተናል። ይሄ ያለ ነገር ነው እና አሁን በየቦታው ለማድረግ እንግዲህ የተሞከረ ያለው ይሄ በደንብ ግንዛቤው ጨብጦ በያለበት የእርምት ስራ እንዲሰራ ብዙ ጥረት አድርጌያለሁ። በተለያየ ሚዲያ ቀርቤያለሁ። የተለያዩትን ኤንጂኦዎች በብዙ 7 ቀን ነው በነገራችን ላይ ስልጠና የምሰጠው። በላፍቶ ክፍለ ከተማ አመራሮቹንም ሁሉ ስልጠና ሰጥቼ አሁን ጥሩ ሁኔታ ነው ያለው። ወደ ጎረቤትም ወደ ሌላውም ቦታ እነኚህን ደግሞ በሚዲያ በምናምን ይሄ እናንተ ናችሁ መስኩም ላይ ሄዳችሁ የቱ ነው የጠፋው የቱ ነው የሆነው? ሁሉም ቢሮ ሆኖ ነው የሚያወራው። ሁሉም በየንትኑ ነው አይደለም። የራሱ ቻሌንጅ አለ። አንዳንድ ጊዜ አዳዲስ ቴክኖሎጂዎች ስታመጪ አዳዲስ ዛፎች አብረሽ ለዛ ተስማሚ የሆኑት ከኢንተርኔት ወስደሽ የምትሰሪው ነገር አለ። በእንደዛ አይነት ስህተት ይፈጸማል። እነኚህን አሁን ሬክቲፋይ ለማድረግ እየተሞከረ ነው። እንግዲህ እናያለን እስቲ ምን ያህል እንደሚሄድ። እጅግ በጣም ነው እንግዲህ የማመሰግነው አቶ ደቻሳ ጥሪና አክብረው እዚህ ስቱዲዮ ድረስ ተገኝተው ይህን የመሰለ ቆንጆ ውይይት ስላደረግን በጣም አመሰግናለሁ። እንግዲህ በሌላ ጊዜም እርስዎ መጥተው እንደዚህ ቆንጆ ውይይት እናደርጋለን ብዬ አስባለሁ። አመሰግኖታለሁ። እጅግ በጣም አመሰግናለሁ። እኔም ራሴ ብዙ ተጨንቄ የማስበውን ነገር ስላስተነፈስሽኝ ልጄ በጣም ነው ክብር ይስጥልኝ። አመሰግናለሁ። እና ከኛ ኋላ እንግዲህ የማይታይ እኛ ቁጭ ብለን ብዙ ተወያየን። እነሱ ግን ደክመው እኛን ላስተናገዱን ክብር ይስጥልን። በጎውን ነገር ፈጣሪ ለሀገራችን የሚበጅ ነገር እንዲሆን የምንናገረው ነገር ሁሉ በመልካም ተወስዶ በግልጽ እንድንወያይ እንድንተራረም ለማሳሰብ እፈልጋለሁ። እጅግ በጣም አመሰግናለሁ። አመሰግኖታለሁ። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ቀሪ የፕራይም ዝግጅቶች እንደቀጠሉ ናቸው። መልካም ጊዜ ይሆንላችሁ።